ለዩቱብ ኤዲት እና ታብኔት በጣም አስፈላጊ ነገር ነው። በጣም ማለት ነው። በጣም ኤዲት እና ታብኔት ለዩቱብ ዋና መስፈርት ነው። ዩቱብ መስራታችሁ ካልቀረ ታብኔት እና ኤዲት ማድረጋችሁን እንዳትረሱ። ማለትም አስፈላጊ ነገር ነው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የሜድ ዩቱብ ተከታታዮች እንዴት ናችሁ? ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። የዶል ምልክቷን ተጫኑ። አዳዲስ የሚለቃቸው ቪዲዮ ወደ አንተ እንዲደርስ ማለት ነው። ለእናንተ ይጠቅማል ያልኩትን ቪዲዮ ይዤ እመጣለሁ እና ምንድነው ኤዲት ማድረግ ለምሳሌ በጫጫታ ቦታ ወይ ደግሞ ምግብ እየሰራችሁ ውሃው ምኑ ሙከየፍ ትከፍታላችሁ ምናምን የሙከየፉ ድምፅ የእንትኑ የሰው ድምፅ የቴሌቪዥን ድምፅ የተለያየ ነገር ወይ ደግሞ ለማውራት ሳይመቻችሁ ቀርታችሁ ሳታወሩ ሲሰሩ በኤዲት ያንን ችግራችሁን መቅረፍ ትችላላችሁ። እንደውም ጫጫታ ካለ ጫጫታ ምናምን ካለ የውሃው ድምፅ መክተፊያው ድምፅ ሲከትፉ ምናምን ነገር ያ ነገር ካለ እሱን በኤዲት ማስተካከል ትችላላችሁ። እሱን ድምፅ አጥፍታችሁ በራሳችሁ ድምፅ በሪከርድ እያደረጋችሁ ያንን ነገር ማስተካከል ይቻላል ማለት ነው። ሲቀጥል ደግሞ ታብኔት ለዩቱብ አንደኛ ወሳኙ ነገር ታብኔት ነው። ታብኔት ማለትም እዚህ ጋር እኔ የተናገርኩትን ሀሳብ ያለ ታብኔት ከለቀኩት ሰው በምን ማወቅ ይችላል? የሚያስተምር ነገር ሊሆን ይችላል። በቃ በጣም ወቅታዊ አስፈላጊ ቪዲዮ ሊሆን ይችላል። በዛ እኔ በሰራሁት ቪዲዮ አንድ ሰው ሊማርበት ይችላል። የህይወት ጉዳይ ሊሆን ይችላል። የሆነ ነገር ሊሆን ይችላል። በዛ ደግሞ ከላይ ታብኔት ካላደረኩለት ያ ቪዲዮ መልእክቱ ምን እንደሆነ ማንም የሚያውቅ ነገር የለም ማለት ነው። ስለዛ ታብኔት እና ኤዲት ለዩቱብ በጣም አስፈላጊ ነገር ነው። ይሄንን ነገር ሳታደርጉ ቪዲዮ እንዳትለቁ እና አሁን የሚያሳያችሁ ቪዲዮ እኔ ስለ ኤዲት እና ስለ ታብኔት ማለት ነው። እኔ በቀላሉ የሚሰራውን ቪዲዮ ማለት ነው። በቀላሉ ነው የሚያሳያችሁ ኤዲት እና ታብኔት። እንደውም ለዩቱብ አስፈላጊ የሚሆነውን ነገር እንዴት ነው ዳውንሎድ የምናደርገው። በዚህ ቪዲዮ ሁለት መልእክት ነው ይዤላችሁ የመጣሁት። ላይክ፣ ሼር፣ ሰብስክራይብ ማድረግ ደግሞ የእናንተ ድርሻ ነው። አበረታቱኝ። እኔ በተጠቅም አበረታታችኋለሁ። መልካም ቆይታ ነው። ተከታተሉ። አሁን የሚያሳያችሁ ታብኔት እንዴት ነው የምንሰራው ማለትም በቀላል መንገድ ማለት ነው። እኔ የሚሰራበት መንገድ ነው የሚያሳያችሁ። በሁለት መንገድ ነው የሚሰራው። በነገራችን ላይ ላሳያችሁ። በሁለት አፕሊኬሽን ነው የሚሰራው ማለት ነው። እኔ አንደኛ የሚሰራበት አፕ ይሄ ነው። ከዛ ደግሞ ሁለተኛ ደግሞ ይሄ ነው ማለት በቀላሉ መንገድ። አሁን ለምሳሌ ትልቁን ፕሮሰስ ያለው ምናምን እስከምትለምዱ ድረስ እንደኔን ለአዳዲስ ጀማሪዎች አዲስ የምትለምዱት በእነዚህ ተለማምዳችሁ ወደ ሌላው ካፕከት የተለያየ እንትኖች አሉ እና በእነዚህ ለምዳችሁ ነው ወደዛኛው መሄድ የምትችሉት ማለት ነው። ይሄ አሁን እቺ አፕ ለኤዲትም ለታብኔትም ይሆናል ማለት ነው። አሁን እኔ መስራት የሚፈልገው በዚህኛው ነው ላሳያችሁ። ለምሳሌ ወደ እንትኑ ገባሁኝ፣ ወደ አፕሊኬሽኑ ይኸው ከገባው በኋላ እንደዚህ ያመጣልኛል። ከዛ የፕላስ ምልክቷን እጫናለሁ። ከዛ የፕላስ ምልክቷን ሲጫን ይሄ አሁን የቪዲዮ ኤዲት ማድረጊያ ምናምን ነው። እዚህ ጋር የፎቶውን እንትን አደርጋለሁ ማለት ነው። አሁን ይሄ የቪዲዮ ነው። ቪዲዮ ኤዲት ማድረግ ከፈለኩኝ ይሄንን የሰራሁትን ቪዲዮ እጫናለሁ ማለት ነው። ግን ፎቶ ምናምን ከፈለኩኝ ይሄንን የሚፈልገውን ከለር ደግሞ እንትን ማድረግ ከፈለኩኝ እቺን እጫንና እቺን እጫናለሁ ማለት ነው። እና ተከታተሉ እሺ። አያችሁ አሁን የሚፈልገው ከለር አምጥቶልኛል ማለት ነው። ይሄ አሁን ከነዚህ ከለር እኔ የሚፈልገውን ከለር መርጣለሁ ማለት ነው። እኔ ለምሳሌ ሰማያዊውን መረጥኩኝ።
ከዛ ኔክስት እለዋለሁ። አያችሁ ኔክስት አልኩኝ። ከዛ ደግሞ የሚፈልገውን ፎቶ እቺን ስትጫኗት ወደ ጋላሪ ይወስዳችኋል ማለት ነው። ከዛ የሚፈልገውን ፎቶ እንደዚህ አድርጌ እንዳሁኑ ይሄ እዚህ ጋር አድርገዋለሁ ፎቶ ስለፈለኩኝ ማለት ነው። ከዛ እኔ የሚፈልገው ፎቶ አሁን ይሄንን ነው። ስለዛ ይሄንን ፎቶ እንደዚህ ያደርግና ወደዚህ አመጣዋለሁ። ከዛ ደግሞ እንትን ማለት ሳይድ መርጥለታለሁ ማለት ነው። ይሄኛውን ነክቼ ሳይድ መርጥለታለሁ። አያችሁ ከዛ ይሄው እንደዚህ ያመጣልኛል። እንደዚህ በአራት ማዕዘን ከፈለኩኝ፣ በልብ ቅርጽ ከፈለኩኝ፣ በክብ በቃ በሚፈልገው አይነት ሆኖ እንደዚህ ቢፈልግ እንደዚህ ቢፈልግ እዚህ ጋር የምትፈልጉትን ማድረግ ይቻላል ማለት ነው። ምንም በአራት ማዕዘን ላድርገው። እሺ ከዛ እንደዚህ ማስፋት እችላለሁ ማለት ነው። እንዲህ ማስፋት እችላለሁ። ከዛ ደግሞ አሁንም የሚፈልገው ነገር አለ እዛ ጋር የቪዲዮዬን እንትን የሚገልጽልኝ አሁንም ሌላ ፎቶ ፈልጋለሁ ማለት ነው። ያዘቁ እንትን ያልኩት የት ነው አይደለም እንዴ? ወዴት ነው የሚሄደው? ይሄ ከዛ ይሄንን እፈልጋለሁ የሰራሁትን ቪዲዮ የሚመለከት ነው ማለት ነው። ከዛ እሱንም እንደዚሁ አድርገዋለሁ። ከዛ አያችሁ ይሄው የሚፈልገውን እንትን አድርጌያለሁ ማለት ነው። ከዛ በኋላ ከዚህ ወጣለሁ። ከዛ ደግሞ እንደዚህ አደርግና የዩቲዩቡን ሳይድ ማለትም የዩቲዩቡን ምልክት ማለት ነው። እቺን ነካና ከዛ የዩቲዩቡን ምልክት እፈልጋለሁ። አያችሁ እዚህ ጋር አሁን የዩቲዩብ አለ፣ የኢንስታግራም አለ፣ የቲክቶክ አለ፣ የፌስቡክ አለ። የምትፈልጉት አይነት ሳይዝ አለ። እኔ ለዩቲዩብ ስለፈለኩኝ የዩቲዩቡን ነካለሁ። የዩቲዩቡን ሳይዝ ማለት ነው። ከዛ በኋላ ስለሰራሁት ቪዲዮ የሚመለከት እንትን አደርጋለሁ ማለት ነው። እጽፋለሁ ስለ ቪዲዮ እንትን ርዕስ እንትን እጽፋለሁ ማለት ነው። እሺ ከዛ የምንጽፍበት ቆንዴ አጠፋው ዛኔ አሁን የቱ ጋር ለመጻፍ ለምሳሌ ስለ ምግብ ከሆነ የምግብ አሰራር ብላችሁ እንድትጽፉ ምንድነው የምትነኩት? ይኸው ከታች እቺን ትነካላችሁ። ከዛ በኋላ የምትፈልጉትን ነገር መጻፍ ከዛ እንደዚህ ታብኔቱን ይሄው እዚህ ጋር እንትን ርዕስ ጽፌ ያለው። ከዛ ደግሞ የተለያየ እንትን ማድረግ ከፈለጋችሁ ይሄው እዚህ ጋር አለላችሁ ኢሞጂዎች ማለት ነው። እና እኔ እንትን የሚመለከት የሰራሁትን ቪዲዮ የሚመለከት ነገር ነው ያደረኩት። ከዛ ሌላም ደግሞ ፎቶ መጨመር ከፈለጋችሁ ይሄው እዚህ ጋር ቅድም ባሳየዋችሁ መሰረት እንደዚህ ነክታችሁ ገብታችሁ እዚህ ጋር እንደዚህ አድርጋችሁ ማስገባት ትችላላችሁ ማለት ነው። ማስገባት ትችላላችሁ። ይሄው በዚህ መልኩ ታብኔቴን አዘጋጅቻለሁ ማለት ነው። በነገራችን ላይ ይሄ በቀላሉ መንገድ ነው ለአዳዲስ ጀማሪዎች፣ ለተለማማጆች ነው። ሌላ በዶላር የሚከፈል በዶላር እንትን የምታደርጉት ታብኔት አለ የምትሰሩት ማለት ነው። ዶላር የከፈላችሁ አፕሊኬሽኑ ራሱ ነው የሚያስከፍላችሁ በነገራችን ላይ። ሌላ ደግሞ በዶላር እንትን ያላችሁ የምታወርዱት የተለያየ ሰብስክራይብ ምልክቶች፣ የተለያየ ታብኔት መስሪያዎች ምናምን አሉ። ግን አሁን ይሄ ለአዳዲስ ጀማሪዎች ያንን ነገር ሰንጥላችሁ ምን ብላችሁ እስከምትሰሩ ድረስ ይሄ ደግሞ ቀላሉ መንገድ ነው ማለት ነው። ይሄ ዶላር አይከፈልበት ምን አይባልበት በቀላሉ መንገድ ነው። እናንተ በምትፈልጉት መንገድ መስራት የምትችሉት
ለአዳዲስ ጀማሪዎች፣ ለአዲስ ለምትለምዱ እንደዚህ መስራት ትችላላችሁ ማለት ነው። በሌላውም ደግሞ በዛኛውም ደግሞ ሰርቼ አሳያችኋለሁ ማለት ነው። ከዛ የቱ ጋ ነው ዳውንሎድ የሚያደርገው ካላችሁ እዚህ ጋ ነው። ይሄው እዚህችን ስትነኩ ዳውንሎድ ሆኖ ወደ ጋላሪ ይቀመጥላችኋል ማለት ነው። በዚህ መልኩ ነው እንደውም የታብኔት ባክግራውንዳችሁን ከፈለጋችሁ የዶል ምልክቱን የሰብስክራይብ ምልክቱን ከፈለጋችሁ እንደውም የተለያዩ ጥቅሶችን የተለያዩ እንትኖችን ከፈለጋችሁ አንድ አፕሊኬሽን ማውረድ አለባችሁ። እሱም የትኛው አፕሊኬሽን ነው? ይሄኛውን አፕሊኬሽን ማውረድ አለባችሁ ማለት ነው። የትኛውም ነገር ስለ ዩቱብ ይሆን ስለ ቶክቶክ ይሆን በቃ ፕሮፋይል የፈለጋችሁት ነገር መስራት ብትፈልጉ እዚህ ውስጥ አለላችሁ ማለት ነው። ግን እዚህ ውስጥ ያለውን ነገር ዳውንሎድ አድርጋችሁ እንድታወርዱ እዚህ ጋም ቆይ አንድ ላሳያችሁ። እቺንም ደግሞ ኢንተረስት ቪዲዮ ዳውንሎድ ብላችሁ እቺን ማውረድ አለባችሁ ማለት ነው። ከዛ ውስጥ ያለውን ነገር ወደ እናንተ ጋላሪ እንድታወርዱት ማለት ነው። እና በደንብ ይሄኛው አሁን ያሳየኋቸው መጀመሪያ ላይ ቀዩ አፕሊኬሽን የምትፈልጉት ነገር ሁሉ እዛ ላይ አለላችሁ ማለት ነው። ከዛ እቺን ማውረድ አለባችሁ እዛ ውስጥ ያለውን አፕሊኬሽን ለማውረድ ማለት ነው። እና ምሳሌ እዚህ ውስጥ ትገባላችሁ። የምትፈልጉት ነገር ሁሉ የሰብስክራይብ ምልክት ብትፈልጉ የምትፈልጉት ነገር ሁሉ እዚህ ጋር ገብታችሁ ከላይ ሰርች ብታደርጉ ምን ብታደርጉ ታገኙታላችሁ ማለት ነው። የዶል ምልክቱን ብትፈልጉ የተለያየ ነገር ብትፈልጉ የምትፈልጉትን ነገር ሁሉ እዚህ ላይ ታገኙታላችሁ ማለት ነው። ከዛ የምትፈልጉትን ነገር ሁሉ እዚህ ላይ ይገኛል። ስለ ምግብ ይሁን ስለምን ይሁን የምትፈልጉት ነገር ሁሉ እዚህ ጋር አለላችሁ ማለት ነው። ይሄን አፕ ካወረዳችሁ እና ምሳሌ ላሳያችሁ። እኔ ለምሳሌ ተመልሼ ገባሁኝ። ለምሳሌ አንድ ነገር እኔ ማውረድ ብፈልግ ቆይ ምን ላወርድ? ቆይ እንትን ምልክት የሰብስክራይብ ምልክት ከሆነ ድምጽ ይኖረዋል። ለምሳሌ እናንተ የምትፈልጉትን ነገር ካመረጣችሁ በኋላ የምትፈልጉትን ነገር እንትን ካላችሁ በኋላ አንድ ጊዜ ክሊክ ታደርጉታላችሁ። ከዛ ደግሞ እቺ 3 ነጠብጣቧን ትነካላችሁ ማለት ነው። ከዛ እንደዚህ ስትነኩት ይሄው እንደዚህ ጽሁፍ አማራጭ ያመጣላችኋል ማለት ነው። ከዛ የቷን ጽሁፍ ነው የምትነኩት? እንደዚህ ጽሁፍ ሲያመጣላችሁ እናንተ ጋር አንደኛ ሊሆን ይችላል፣ ሁለተኛ ሊሆን ይችላል፣ ሶስተኛ ሊሆን ይችላል። እቺን ጽሁፍ ነው የምትነኩት። እቺን ጽሁፍ ትነካላችሁ። ከዛ እንደዚህ ስትገባላችሁ ኮፒ ያረገው ማለት ነው። ከዛ ከዚህ እንወጣና ወዴት ነው የምንሄደው? ከዚህ ትወጣላችሁ ማለት ነው። ከዚህ ወጥተን ወዴት እንሄዳለን? ወደ ጎግል ትሄዱና እኔ ኦልሬዲ እየተጠቀምኩት ስለሆነ ለኔ እንደዚህ መጥቶልኛል። እናንተ ግን ወደ ጎግል መጀመሪያ ጊዜ ስትገቡ እዚህ ጋር ወይ ደግሞ እዚህ ጋርም ሪከርድም ማድረግ ይቻላል። በሪከርድም እንትን ማለት ትችላላችሁ፣ መጻፍም ትችላላችሁ፣ በሪከርድም ማድረግ ትችላላችሁ። ምንድነው የምታደርጉት?
ኢንተረስት ቪዲዮ ዳውንሎድ ብላችሁ እዚህ ጋር ትጽፋላችሁ ማለት ነው። ከዛ ትጽፋላችሁ እዚህ ጋር ሪከርድ ማድረግ ይቻላል፣ መጻፍም ይቻላል። ከዛ እንደዛ ብላችሁ ሰርች ስታደርጉ እንደዚህ ይሄው እቺ ቀይዋ ትመጣላችኋለች ማለት ነው። መጀመሪያ ስቴፑን ተከትላችሁ ነው ከዛ ማምጣት ያለባችሁ። ከዛ በኋላ እቺ ቀይዋ ስትመጣ ቀይዋን አንድ ጊዜ ክሊክ ትሏታላችሁ። ከዛ ክሊክ ስትሏት እንደዚህ ይመጣላችኋል። ከዛ እዚህ ጋር ትነካላችሁ። ማስታወቂያም ሊመጣባችሁ ይችላል፣ እንትን ሊላችሁ ይችላል። ከዛ ይሄው ቅድም ኮፒ ያረኩት እዚህ ጋር መጥቶ ተቀምጦልኛል። ከዛ እሱን ክሊክ አደርገዋለሁ። ይሄው እዚህ ጋር መጥቶ ተቀመጠ ማለት ነው። ከዛ በኋላ እሱን ራሱ አንድ ጊዜ እጫነዋለሁ ይሄንን። ከዛም በኋላ ቅድም እዛ ጋር እንደተጫነው ኮፒ ነቋ አንዴ እንትኑ ሲነካ ጠፍቶብኝ ነው። ከዛ እንደዚህ ስትነኩት ይሄው እዚህ ጋር እንትኑን ሲነካ ይጠፋብኛል። ኦሬዲ ኮፒ ሚለው አለ። ይሄው እዚህ ጋር 1 2 3 ሶስተኛው ላይ ኮፒ ሚል አለ። እሱን ትነኩታላችሁ። ከዛ በኋላ የት ነው የምትነኩት? ከዛ ቀዩን ይሄው እዚህ ጋር ያላላችሁ ቀዩን ትነካላችሁ። ከዛ እሱን ስትነኩት ይሄው እንደዚህ ያመጣላችኋል። ከዛ በኋላ ለቪዲዮም ከሆነ ምንድነው ለቪዲዮም ከሆነ መጀመሪያ እቺን ትጫኑና እቺን ትጫናላችሁ። ከዛ ደግሞ ቀጥሎ ይሄንን ትጫናላችሁ። እቺን ትጫናላችሁ። ከዛ እሷን ስትጫኑ ይሄው እንደዚህ ያመጣላችኋል። አሁን ወዴት ነው ሄደው? ጋላሪ ሄዶ ወርዶልኛል ማለት ነው። ግን ቪዲዮ ሲሆን በቀላሉ አይወርዱም። ቪዲዮ ሲሆን ደጋግማችሁ መሞከር አለባችሁ። ደጋግማችሁ እንትን ብላችሁ መሞከር አለባችሁ። በመሀል ማስታወቂያ ሊመጣ ይችላል፣ የተለየ ነገር ሊመጣ ይችላል፣ አይታወቅም። ስለዛ እናንተ ምንድነው ያለባችሁ? ይሄ ወርዶልኛል እኔ ማለት ነው። አሁን ከዛ እንትን ያልኩት እና ምን ሌላችሁ ፈልጌ ነው እናንተ እንትን አድርጉ፣ ደጋግማችሁ መሞከር አለባችሁ አንዴ እስከምትለምዱት ድረስ። አሁን እኔ ባሳያችሁ ስቴፕ ከሄዳችሁ ቪዲዮም ይሆን የምትፈልጉት ነገር ሁሉ እዚህ ጋር አለላችሁ ማለት ነው። የምትፈልጉት ነገር ስለ ዩቱብ ይሆን ስለ ዩቱብ የሰብስክራይብ ምልክት ይሆን የትኛውም ነገር የምትፈልጉት ነገር የዶላር ምልክት የምትፈልጉት ነገር እዚህ ጋር የለም ማለት አይቻልም። አለ፣ ሁሉም አለ። ከዛ በአሁን ባሳየኋችሁ መሰረት የምትፈልጉትን ነገር ዳውንሎድ ማድረግ ትችላላችሁ ማለት ነው። የምትፈልጉት ነገር ሁሉ እዚህ ላይ አለላችሁ። ሲቀጥል ደግሞ ምን ነበረ አሳያችኋለሁ አልኩት። ብዙ ልጆች ኤዲት ማድረግ በጣም ከባድ ነው፣ በጣም ይከብዳል እኮ ምናምን እያላችሁ በጣም የከበዳችሁ ልጆች አላችሁ ማለት ነው። እኔ ከሌላ አፕሊኬሽን ካፕከት ሲላችሁ ይሄ 8 ቁጥር ያለው የሚመስለው እሱ በጣም ነው የሚያስቸግረው። ይሄኛው ደግሞ ረዘም ያለ ቪዲዮ እንትን ካላችሁ ዳውንሎድ እንዳያደርግም። አሁን ለኔ በጣም ቀለል ያለኝ አፕሊኬሽን ይሄ ነው። በጣም የቀለለኝ በጣም አሁን እኔ ኤዲት የሚያደርገው በዚህኛው አፕሊኬሽን በዚህኛው ማለት ነው። እና አሁንም ደግሜ ላሳያችሁ። እኔ አሁን ኤዲት የሚያደርግበት አፕ ይሄ ነው። የሚፈልገውን ቪዲዮ የሚፈልገውን ነገር ካዘጋጀው በኋላ እዚህ ላይ ነው ኤዲት የሚያደርገው ማለት ነው። በቃ ከሁሉም አፕ ለኔ የቀለለኝ ለኔ እንትን ያለኝ ይሄኛው አፕሊኬሽን ነው። በጣም ቀለል ብሎ የተመቸኝ ማለት ነው። እና ላሳያችሁ እንዴት ኤዲት ያደረኩበት ቪዲዮ ነበረ ቀን ላይ
እሱን እንትን ላድርገው እና እንደዚህ ትገባላችሁ ወደ እንደገና ኤዲት ማድረግ ከፈለጋችሁ ቀዩን ፕላስ ምልክቷን ትነካላችሁ። ከዛ እንደዚህ ምርጫ ያመጣላችኋል። አሁን እኔ ኤዲት ያደረኩበት ቪዲዮ በነጭ ነጭ ባለው ስላለ ነው። እናንተ ደግሞ እንደ አዲስ ኤዲት ማድረግ ስትፈልጉ ቀዩን ነው የምትነኩት። ቀዩን ትነካላችሁ። እዚህ ጋር የምትፈልጉትን ቪዲዮ ቀድማችሁ ደቂቃውን እዩና የምትፈልጉትን ቪዲዮ አንዱም ቪዲዮ ሊሆን ይችላል፣ ሁለቱም ቪዲዮ ሊሆን ይችላል። አንድ ላርጋችሁ ማድረግ ትችላለች። አሁን ለምሳሌ እኔ ለእናንተ ለማሳያት ነው፣ ግን እኔ ኤዲት የሚያደርገው ቪዲዮ አሁን የለኝም። የሰብስክራይብ ምልክቱን ማስገባት ከፈለጋችሁ በመጀመሪያ እሱን ታደርጋላችሁ። ከዛ ደግሞ ወይ ምግብ የሰራችሁ ተደውሎባችሁ ምናምን የተቆራረጠ ቪዲዮ ካለ አንድ ላይ ማድረግ ማለት ነው። አንድ ላይ አድርጋችሁ ትለቃላችሁ ማለት ነው። ይሄው ይሄንን አረኩኝ፣ ሶስተኛ ይሄንን አረኩኝ። ከዛ ደግሞ ምንድነው የሚነካው እዚህ ጋር የእንትን ምልክቷን የቀስት ምልክቷን እቺን ነካታለሁ ማለት ነው። እቺን ነካታለሁ፣ አያችሁ። ከዛ ይሄው እንደዚህ መጣልኝ ማለት ነው። ከዛ ምንድነው የሚያደርገው እንደዚህ ያደርግና ከዛ እንደዚህ ካደረግኩኝ በኋላ ቆይ እቺን ነካታለሁ። እሷን ሲነካት ምርጫ ያመጣልኛል። ለቶክቶክ ነው የፈለኩት፣ ለኢንስታግራም ነው፣ ለፌስቡክ ነው፣ ለምትፈልጉት ነገር እዚህ ጋር ያመጣላችኋል ማለት ነው። ከዛ እኔ ለዩቲዩብ ነው የፈለኩት፣ በዩቲዩብ አደርገዋለሁ ማለት ነው። ከዛ አሁንም የራይት ምልክቷን ነካለሁ። ከዛ እዚህ ጋር ምንድነው ማድረግ ያለባችሁ? ለምሳሌ እናንተ የቀረጻችሁት ቪዲዮ ሚረብሽ ድምጽ ኖሮት ምግብ የሰራችሁ ሚንኳኳ ነገር ወይ እቃ ያጠባችሁ ሊሆን ይችላል፣ የተለያየ ነገር እንትን ሊሆን ይችላል። ሚረብሽ ቪዲዮ ሚረብሽ ሆኖ ወይ ደግሞ ሳይመቻችሁ ቀርታችሁ ያለ ድምጽ ቀርጻችሁ ከዛ በኋላ ድምጽ ማስገባት ብትፈልጉ ወይ ደግሞ ሚረብሽ ድምጽ ኖሮ ያንን ድምጽ አጥፍታችሁ እናንተ በራሳችሁ ማለትም ያንን ድምጽ አጥፍታችሁ ከዛ ጸጥ ያለ ቦታ ወይ ክላሳችሁን መታችሁ ድምጽ ማስገባት ከፈለጋችሁ ሚረብሸውን ድምጽ የምታስወግዱት የቱ ጋ ነው? እቺን ትነኳታላችሁ። ሚረብሽ ድምጽ ካለ ለማስወገድ ማለት ነው። ከዛ እቺን ትዘጓትና ከዛ በኋላ የቱን ነው የምትነኩት? እንደገነኛ ድምጽ ለማስገባት ማለት ነው። እቺን የሪከርድ ምልክቷን ትነኳታላችሁ። ከዛ በኋላ እንደዚህ ስትነኳት እንደዚህ ትመጣላችኋለች። ከዛ እንደዚህ ስትመጣላችሁ ከዛ ስትጫኗት አሁን ቆይ እያወራሁኝ አይቻለሁ። ከዛ ምንድነው እንደዚህ ይሄው አሁን ማቅዳት ጀምሮ ነበር፣ ግን እኔ ኤዲት እንትን እያደረኩ እየቀዳሁኝ ስለሆነ ማድረግ አልቻልኩም ማለት ነው። ወይ ደግሞ የተሳሳተ ነገር ካለ መልሳችሁ እንትን ማድረግ ከፈለጋችሁ በዚህ ትደልታላችሁ ማለት ነው። ይሄው አሁን እኔ የቀዳውን ደለትኩት ማለት ነው። ከዛ በዚህ መልክ ንጹህ ኖርማል እዛ ለምሳሌ ምግብ የሰራችሁ ሊሆን ይችላል። ኩሽና ላይ ለማውራት ካልተመቻችሁ በኖርማል ቀጥታችሁ ከዛ እንዳሁኑ ምንኳኳውን ድምጽ እንዳይሰማ እንዳሁኑ ዘግታችሁ ከዛ በኋላ እዚህ ክላሳችሁ መታችሁ እዚህ ጋር ቪዲዮ እየተንቀሳቀሰ የምታደርጉትን ነገር ማውራት ትችላላችሁ ማለት ነው። ከዛ ደግሞ ምንም ሚንኳኳ ነገር ከሌላ ቪዲዮ ኖርማል ቪዲዮ ከሰራችሁ እንደዚህ የሪከርድ ምልክቱን ሳታደርጉ ይሄንንም ሳዘጉ ከዛ ቪዲዮአችሁን እንደዚህ ድምጹን ልቀንሰው ቆይ እንትን ከዛ እንደዚህ አርጋችሁ እንትን ስታደርጉት ኤዲት ያደርግላችኋል። አያችሁ፣ ኤዲት ያደርግላችኋል። እንደዚህ ቪዲዮን እንትን ያደረገ ማለት ነው። እንትን
ሰው ደውሎባችሁ ሊሆን ይችላል። በተለያዩ ምክንያት ቪዲዮአችሁ የተቆራረጠ ከሆነ እንደዚህ አድርጋችሁ አንድ ላይ ጨምራችሁ ማድረግ ትችላላችሁ ማለት ነው። ሲቀጥል ደግሞ ማፍጠን ከፈለጋችሁ ደግሞ እዚህ ጋር ይሄው ማፍጠን ከፈለጋችሁ እዚህ ጋር የሰዓት ምልክት አለች። እሷን ትነኳታላችሁ ማለት ነው። ላሳያችሁ። ይሄው እዚህ ጋር አንደኛ አለ፣ ሁለተኛ አለ፣ ሶስተኛ አለ፣ አንደኛ አለ፣ ሁለተኛ ደረጃ አለ፣ አራተኛ ደረጃ አለ፣ ስምንተኛ ደረጃ አለ፣ 38 አለ። ከዛ ማፍጠን ከፈለጋችሁ ሁለተኛው ላይ ካረጋችሁት በጣም ያፈጥናል። ግን አራተኛው ላይ ካረጋችሁት ምንም እንደ ንፋስ ነው የሚበራው ማለት ነው። እና እንደዛ ነው እላችኋለሁ። ኤዲት ማድረግ እንደዚህ ነው። እኔ በቀላል መንገድ በዚህ ነው እንትን ማድረግ። እሺ እዚህ ጋር ደግሞ ወይ የሰራ ነው ምግብ ወይ ደግሞ የሆነ የሰብስክራይብ ምልክት እዚህ ጋር እናድርግ ብትሉ የቱ ጋር ነው የምትጫኑት? እቺን ትጫናላችሁ። ወይ ደግሞ የሆነ ቪዲዮን ነገር ማስገባት ከፈለጋችሁ ወይ ፎቶ የሆነ ነገር ማስገባት ከፈለጋችሁ እንደዚህ ታደርጉታላችሁ። ከዛ እንደዚህ አርጋችሁ እንደዚህ መሀል ላይ ሳይሆን በጎን ወይ እንደዚህ አርጋችሁ ደግሞ እዚህ ጋር ነክታችሁ በተለያየ እንትን ማድረግ ትችላላችሁ። እንደዚህ እየመረጣችሁ እንደዚህ ማድረግ ይቻላል። ከዛ እንደዚህ ትከፍቱታላችሁ። ይሄው የሰብስክራይብ ምልክቱ ገባ ማለት ነው። አሁንም መልሳችሁ ነክሳችሁ ወይ ደግሞ ምግብ የሰራችሁ ሊሆን ይችላል ወይ ፎቶ ለእናንተ ለማሳየት ነው እኔ እያደረኩኝ ያለሁት። ከዛ እንደዚህ በጎን አድርጋችሁ እዚህ ጋር ደግሞ የቀስት ምልክቷን ከነካችሁ ይሄ እስከ መጨረሻም ድረስ ፎቶውን ሊያደርግላችሁ ይችላል ማለት ነው። በዚህ መልኩ ነው ኤዲት የሚደረገው። አሁን ደግሞ እዚህ ጋር ደግሞ ምን መሰላችሁ? ለምሳሌ እኔ ማልፈልገው መሀል ላይ የተሳሳትኩን ነገር ቢኖር ሲቀርጽ ደግሞ ባዶ ቦታ ቀርጾብኝ ከሆነ እንደዚህ ትነኩታላችሁ። ከዛ ደግሞ እንደዚህ ታደርጉትና የምትፈልጉትን አክል እንደዚህ ካደረጋችሁ በኋላ በቀይ ሆኖ ይመጣላችኋል። ከዛ እንደዚህ ስታደርጉት እንዴት ነው የሚያሳያችሁ? ቆይ ቪዲዮን ራሱን ነው ከታች እንደዚህ የምትጫኑት። ከዛ ስትጫኑት እንደዚህ ሆኖ በቀይ ይመጣላችኋል። በቀይ ሲመጣላችሁ የቷን ነው የምትጫኑት? እቺን ነው የምትጫኑት። የምትፈልጉትን አክል እንዲያስቀምጥላችሁ ማለት ነው። አያችሁ? አሁን ከዚህ ወደዚህ ከዚህ ጀምሮ እስከዚህኛው ድረስ መደለት እችላለሁ ማለት ነው። እናንተ በጠባቡ ማርጋችሁ እንደዚህ ለምሳሌ እንደዚህም አያችሁ? ይሄው እንዲህ ማልፈልገውን እንደዚህ አሁን በቀይ ሆኖ በአራት ማዕዘን የያዘውን መደለት እችላለሁ ማለት ነው። ላሳችሁ። ይሄው መደለቻው እዚህ ጋር ነው። አሁን አያችሁ? ቆይ ይሄው ደለተው ማለት ነው። በዚህ መልኩ ደጋግማችሁ እንትን ስትሉት በቀላል መንገድ በጣም ነው የሚገባችሁ ማለት ነው። ከዛ በኋላ መጨረሻ ላይ ከጨረሳችሁ ካለቀ በኋላ የቱን ነው የምትነኩት? ይሄው እዚህ ጋር ላይ እቺ ነው የምትነኩት። ከዛ እሷን ስትነኩ ይሄው እንደዚህ ስትነኩት እንደዚህ ስትነኩት ይሄው እየተሽከረከረ ነው ማለት ነው። እንደዚህ ማስታወቂያ ሊመጣባችሁ ይችላል። ግን ቢመጣባችሁ ማስታወቂያው እስከሚያልቅ ድረስ ጠብቁት። ባጠብቁትም የስልካችሁን መሀል ነክታችሁ ከዛ ደግሞ ቪዲዮ ይሄው እዚህ ጋር እየተሽከረከረ ነው። በቃ ማለትም ቶሎ አይወርድም፣ ጊዜ ይፈልጋል። ይሄው እዚህ ጋር እየተሽከረከረ ነው እንዲወርድ ማለት ነው። ከላይ የሚታያችሁ ከሆነ እና እየተሽከረከረ ነው። ከዛ በኋላ ታብኔት መስራት ቪዲዮ ዳውንሎድ ሆኖ ጋላሪያችሁ እስከሚወርድ ድረስ ቪዲዮ ታብኔት ሰርታችሁ ማዘጋጃት። ከዛ በኋላ ደግሞ ቪዲዮአችሁን ትለቁታላችሁ ማለት ነው። በዚህ መልኩ ነው ኤዲት የሚያደርገው። እኔ የሚያደርግበት ቀለል
ያለውን ቀለል የሚለውን ነው እያሳየኋችሁ ያለሁት ማለት ነው። ቪዲዮ ወዳው ገብታችሁ አይደለም ጋላሪ የምትፈልጉት። ይሄው እዚህ ጋር ከላይ ያሳያል። ቪዲዮ እንዲወርድ እየተሽከረከረ ነው ማለት ነው። ይታያችኋል። ይሄው እዚህ ጋር ቆይ፣ ይሄው አያችሁ፣ እየተሽከረከረ ነው። ከዛ በኋላ ነው ዳውንሎድ ሆኖ ጋላሪ ላይ ገብቶ ይቀመጣል ማለት ነው። ከዛ በኋላ እናንተ ታብኔት ሰርታችሁ ማቦሰት ነው የእናንተ ስራ እና በዚህ መልኩ ነው እላችኋለሁ። ኤዲት ሌላም ጥያቄ ካላችሁ ደግሞ ሌላ ጊዜ አሳያችኋለሁ ማለት ነው።